ሁልጊዜ ፈገግ የምትል ሀገር፣ በየቀኑ እንደ በዓል ሽር ጉድ የሚበዛባት፣ ሙዚቃ በመንገዶች ላይ የሚሰማባት እና ሕይወት አስቸጋሪ በሚሆንበት ጊዜም ቢሆን ሰዎች ፈገግ የሚሉባት ሀገር እንኳን ደህና መጣችሁ። ይህች ብራዚል ናት። የዜማ የቀለም እና የደስታ ምድር። ሕይወት የትነሽ ብትሏት እዚሁ ነኝ ብትላችሁ ይቀላታል። ብራዚል ትልቅ ብቻ ሳትሆን እጅግ ሰፊ ሀገር ናት። ከአማዞን የደን ክልል እስከ ሪዮ የባህል ዳርቻዎች ድረስ የምትዘረጋ በዓለም ላይ አምስተኛዋ ትልቅ ሀገር ነች። ነገር ግን ብራዚል በእውነት ልዩ የሚያደርጋት የመሬቷ ስፋት ሳይሆን የሕዝቦቿ የልብ ስፋት ነው። በየትኛው ቦታ ብትሄድ ይሰማሃል ኑር ኑር የሚል የሕይወት ጥሪ። ብራዚላውያን ካገኛችኋቸው ሰዎች ሁሉ በጣም ደግና ተግባቢ ናቸው። ከተዋወቃችሁ 5 ሰከንድ እንኳን ሳይሞላ አሚጎ ብለው ይጠሩሃል። ማውራት፣ መሳቅ እና መካፈል ይወዳሉ። ከአንድ ኩባያ ቡና እስከ እግር ኳስ ታሪክ ድረስ። እዚህ ሕይወት ሁሉ ጊዜ ቀላል ላይሆን ይችላል፣ ግን ሕዝቦቹ አንድ ልዩ ችሎታ አላቸው። በሁሉም ነገር ውስጥ ደስታን ያገኛሉ። ለዚህ ነው በብራዚል ስትሄድ ሕይወት የምታየው ብቻ ሳይሆን የምትሰማው። በብራዚል ውስጥ አይኖችህ ብትጨፍን ሀገሪቱን ከማየትህ በፊት ድምፅ ትሰማለህ። የሳምባ ከበሮ ምት፣ የቦሳ ኖቫ ዜማ፣ የእግር ኳስ ደጋፊ ጩኸት። እዚህ ሙዚቃ ለመዝናናት ብቻ ሳይሆን የሕይወት መንገድ ነው። እያንዳንዱ ሰፈር የራሱ ዜማ አለው። እያንዳንዱ ሰው የራሱ ዘፈን አለው። ከሪዮ የባህር ዳርቻዎች እስከ ፋቬላዎች ድረስ ሙዚቃ ሁሉንም ቦታ ላይ ያገኛሉ። የብራዚልን ደስታ ሙሉ በሙሉ ለመረዳት ከፈለግ ካርኒቫልን ሳትጠቅስ ማለፍ አትችልም። ይህ ለብዙ ቀናት የሚቆይ ትልቅ በዓል ሲሆን ከተሞች በሳምባ ዜማና በቀለማት ይሞላሉ። ሁሉም ሰው ወጥቶ ይጨፍራል፣ ይዘምራል፣ ሕይወትን በከፍተኛ መንፈስ ያከብራል። በዚህ ጊዜ የብራዚል ነፍስ ሙሉ በሙሉ ትገለጣለች። ጭንቀትን ሁሉ ረስቶ በቅጽበት ውስጥ የመኖር አስደናቂ ጥበብ። እግር ኳስ እዚህ ስፖርት ብቻ ሳይሆን ሕይወት ነው። ልጆች በመንገዶች ላይ በባዶ እግራቻቸው ይጫወታሉ። ቀጣዩ ኔይማር ወይም ፔሌ የሚሆን ህልም እያለሙ። የጨዋታ ቀን ሲሆን ሁሉም ነገር ይቆማል። አገሪቱ በአንድነት ትተነፍሳለች። ደጋፊ ባትሆንም እንኳ ከስሜቱ መራቅ አትችልም። ብራዚል ጎል ስታስቆጥር መላ ሀገሪቱ በደስታ ትፈነድቃለች። ድንቅ ነው። በብራዚል ሁሉም ሰው በትላልቅ ከተሞች ውስጥ አይኖርም ወይም ብዙ ገንዘብ የለውም። ነገር ግን ከሀብት በላይ ውድ የሆነው ነገር አላቸው። የጋራ ሕይወት ወይም ማህበረሰብ። ቤተሰቦች ምግብ ይጋራሉ፣ ጎረቤቶች እርስ በእርስ ይረዳዳሉ እና የማያውቁህ ሰዎች እንኳን እንደ ቤተሰብ ይቆጥሩሃል። ከትናንሽ መንደሮች እስከ ትላልቅ ከተሞች ድረስ ሰዎች አብረው ይኖራሉ። በታላቅ ድምፅ ይስቃሉ እና ትናንሽ ነገሮች ያከብራሉ። በመንገድ ላይ ሻጮች መክሰስ ሲሸጡ፣ ሰዎች ማታ ሲጨፍሩ እና ልጆች በየቦታው ሲጫወቱ ታያለህ። ያቺ እውነተኛዋ ብራዚል ናት። በእንቅስቃሴ የተሞላች ሕይወት፣ በልብ የተሞላች ብራዚል የብዙ ነገሮች ድብልቅ ነች። ተዋት። ካርታ ብትሏት ይቀላቸዋል። አፍሪካዊ ተወላጅ፣ ፖርቱጋላዊ፣ አውሮፓዊ፣ እስያዊ፣ ሁሉም በአንድ በቀለማት ያሸበረቀ መንፈስ ውስጥ ተቀላቅለዋል። ይህን በሰዎች ገጽታ፣ በሙዚቃው፣ በምግብና በባህሎች ውስጥ ታያለህ። የተለያዩ ባህሎች ሲዋሃዱ የሚያምር ነገር እንደሚፈጥር ማረጋገጫ ነው። ለዚህም ነው ብራዚል በጣም ህያው የምትመስለው። በአንድ የልብ ምት ውስጥ የሚኖሩ ሺህ ታሪኮች ናቸው። ብራዚል ፍጹም አይደለችም። የትኛውም ሀገር ፍጹም አይደለም። የራሷ ፈተናዎች፣ ችግሮችና መውደቅ መነሳትም አሏት። ነገር ግን በሁሉም ነገር ውስጥ ህዝቦቿ ደስታቸውን በፍጹም አይረሱም። መጨፈር፣ ማመርና ፈገግ ማለት ይቀጥላሉ። እና ምናልባት ብራዚል ለዓለም የምታስተምረው ትልቁ ትምህርት ይህ ነው። ሕይወት ስላለህ ነገር ሳይሆን እንዴት እንደምትኖረው ነው። ስለዚህ ሕይወት በስሜት መኖር እንዳለብህ የሚያስታውስህ ነገር ከፈለክ ወደ ብራዚልና ህዝቦቿ ብዙ ጭንቀት ባይይዙም በመንፈስ ግን እጅግ የበለጸጉ ናቸው። የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ቻናሉ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።